ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጥናትና ቃላት ምስረታ አጣምሮ የያዘ ቪዲዮ ሰርቼ ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለማራኪ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልኩ ቀድመው ለእናንተ እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ጀምሩ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ እዚህ ጋር ወደ ታች ስንመለከታቸው ዘ፣ ዙ፣ ዚ እያለ ይወርዳል ማለት ነው። እያለ ፊደል ጥናቱን እንመለከታለን። ወደዚህ ወደ ጎን ደግሞ ቃላት ምስረታውን እንመለከታለን። ስለዚህ እናንተ ጋር ምንድን የሚጠበቅባችሁ ማለት ነው? በጽሞና ሁናችሁ በተረጋጋ መንፈስ ሁናችሁ ሃይምሯችሁን ሰብሰብ አድርጋችሁ መከታተል ብቻ ይሆናል። እንግዲህ እዚህ ጋር የመጀመሪያዋ ፊደል ይቺ ዘ ብለን እንጠራታለን። ዘ ብለን ስንጠራት ይቺ ዘንን መነሻ ላይ በማድረግ ይቺ ዘ ብለን የምንጠራትን ፊደል መነሻ ላይ በማድረግ ቃል ስንመሰረት እነዚህን እንመሰርታለን። ምን ልንል እንችላለን? ያው ዘመን ዘመን በጋራ ስታነቧቸው ያህል ዘመን ዘመን ይላል። ከዚያስ ዘገባ ዘገባ በጋራ ገኒ ስናነባቸው ምን ይላሉ? ዘገባ ይላል ማለት ነው። ዘገባ ይላል። ከዛ እዚህኛው ላይ ስንሄድ ዘመረ ይላል። ዘመረ እነዚህም በጋራ ሳነባቸው ምን ይላሉ? ዘመረ ይላል ማለት ነው። ስለዚህ ዘ ዘመን፣ ዘ ዘገባ፣ ዘ ዘመረ ብዬ ማንበብ እችላለሁ ማለት ነው። ስለዚህ ዘንን መነሻ አድርጌ ቃላት መሰረትም እንደዚህ አይነት ቃላቶችን መመስረት እንችላለን ማለት ነው። ኦኬ፣ ከዛ ቀጥለን ዙ ነው የምንለው። ዙ ማለት እንግዲህ ቅርጿ ይቺ ነች። ይቺን ዙንም በቃላችን መጀመሪያ ላይ አድርገን የቃሎቻችን መነሻ ፊደል አድርገን ቃል ስንመሰረት እነዚህን እናገኛለን። እንግዲህ ዙን መነሻ ላይ አድርጌ ቃል ስመሰረት ተመልከቱ። ዙ ፋ ን ዙ ፋ ን በጋራ ከሳባች ምን ይላል? ዙፋን ይላል። ዙፋን። እዚህኛው ጋር ስትመጡ ዙ ሪ ያ ዙ ሪ ያ በጋራ ጋር ስታነቧቸው ምን ይላል? ዙሪያ ዙሪያ። ከዚህ ጋር ስንሄድ ዙ ብለን ቃላት ሆኑ ስንመሰረት ዙ ማ ም ዙ ማ ም ዙማም ዙማም እንላለን ማለት። ስለዚህ ይችን ዙ መነሻ ላይ አድርገን ቃል ስንመሰረት ምን እንላለን? ዙ ዙፋን፣ ዙ ዙሪያ፣ ዙ ዙማም ብላችሁ ቃላትን መመስረት ትችላላችሁ ማለት ነው። በጣም ጥሩ። ከዙ ቀጥለን ዚ ብለን የምንጠራት ፊደል ነች። ዚ ማለት ይቺ ነች። ዚ ብለን እንጠራታለን። ከዚህ ከዙ የምትለየው ቅጥያዋ ከዙ የምትለየው ቅጥያዋ ከታች መሆኗ ነው። የዚህኛዋ ቅጥያ ከታች ነው፣ የዚህኛው ግን ከወገቡ ላይ ነው ማለት ነው። ስለዚህ ዚ መነሻ ቃል ስመሰረት ምን ይችላል? ዚ ቅ ዚ ቅ በጋጋ ስታነባች ዚቅ ይላል። ዚቅ። እዚህኛው ላይ ስትመጡ ዚ ነ ት ዚ ነ ት በጋራ አድርገን ስናነባቸው ምን ይላል? ዚነት ዚነት የሚል ቃል ይሰጠኛል። ከዚህኛው ላይ ስትመጡ ዚ ብዬ ፕ ስጨምርበት ዚ ፕ ዚፕ ዚፕ የሚል ቃል ይሰጠኛል። ስለዚህ ዚ ብዬ ዚቅ፣ ዚ ብዬ ዚነት፣ ዚ ብዬ ዚፕ ማለት እችላለሁ ማለት ነው። ዚፕ ብዬ ቃላትን መመስረት እችላለሁ። ከዚያ ዛ ነው የሚቀጥለው። አራተኛ ፊደሉ ደግሞ ዛ ተብሎ የሚጠራው የዘ ቤት ዛ ማለት ይህ ነው። ዛን ደግሞ መነሻ ላይ በማድረግ ቃላት ስንመሰረት ምን ልንል እንችላለን? ይኸው ዛ ብዬ ዛ ፍ ዛ ፍ በጋራ ሳነቡት ምን ይላል? ዛፍ ዛፍ ይላል። ከዚህኛው ላይ ስንሄድ ዛ ብሎ ቻ ይላል። ቻን ስትጨምሩበት ዛቻ ዛቻ ይላል። ስለዚህ እዚህኛው ደግሞ ዛ ብዬ ሬን የጨመርኩበት ዛሬ
ዛሬ። ስለዚህ ዛ ዛፍ፣ ዛ ዛቻ፣ ዛ ዛሬ ብላችሁ ቃላትን መመስረት ትችላላችሁ ማለት ነው። መልካም ወደሚቀጥለው ስንሄድ ዜ ብለን ምንጠራት እናገኛለን። ዜ ማለት በቅርጽ ደረጃ ይች ነች። ዜ ይህን ይመስላል ቅርጿ። ይችን ዜን የቃላችን መነሻ ላይ በማድረግ ወይም ደግሞ ከቃላችን መጀመሪያ ላይ በመምጣት ቃል ስንመሰርት ምን ልንል እንችላለን ማለት ነው። ይኸው ዜና፣ ናን የነንብት አራት ፊደል ስጨምሩባት ዜና ይላል። ዜና። ከዚያስ ዜ ብዬ ማን ስጨምርባት የመንቢት አራት ፊደል ስጨምርባት ዜማ፣ ዜማ፣ ዜማ ይላል። ከዚያ ዜ አሁንም ወሰድኳትና እዚህ ጋር አምጥቼ ጋን ጨመርኩባት የገንቤት አራት ፊደል ስጨምርባት ዜጋ፣ ዜጋ። ስለዚህ ዜ ዜና፣ ዜ ዜማ፣ ዜ ዜጋ ብዬ ቃላትን መመስረት እችላለሁ ማለት ነው። በጣም ጥሩ። ዜ ካልኩ ቀጥዬ የሚኖረኝ ዝ ብዬ የምጠራው ፊደል ነው። ዝ ማለት ደግሞ ይሄ ነው በቅርጽ ደረጃ። ይሄ ዝን ደግሞ የቃላችን መነሻ ላይ አድርገን ቃላት ስንመሰርትበት ይሄን እናገኛለን። ያው ዝ ግ ጁ፣ ዝ ግ ጁ። በጋራ ከስተነባችሁ ምን ይላል? ዝግጁ፣ ዝግጁ ይሆናል ማለት። ከዚህኛው ኑ እዚህኛው ላይ ስንል ደግሞ ያው ዝ ሆ ን፣ ዝ ሆ ን፣ ዝሆን፣ ዝሆን ይላል። ከዛስ እዚህኛው ጋር ስንገባ ዝ ብዬ ና አለ፣ ከዚያ ብ፣ ዝ ና ብ፣ ዝናብ፣ ዝናብ የሚል ቃል እናገኛለን። በጣም ጥሩ። ከዛ ዝ ካልኩኝ እንግዲህ ዝ ብዬ ቃላት ስመሰረት ምን አልኩኝ? ዝ ዝግጁ፣ ዝ ዝሆን፣ ዝ ዝናብ ብዬ ቃላትን መሰርታለሁ። ከዚህ ቀጥዬ የዘ የመጨረሻ ፊደሏ ዞ ትሆናለች። ዞ ማለት በቅርጽ ደረጃ ይች ነች። ዞ ብለን የምንጠራት ፊደል ቅርጿ የሚከተለውን ይመስላል ማለት ነው። እህት ይች ነች፣ ዞ እንላታለን። ይችን ዞንም በቃላችንም መጀመሪያ ላይ አድርገን ቃላት ወይም ደግሞ ትርጉም ያለው ቃል ስንመሰርትባት ምን እንላለን? ይኸው ዞ ብዬ ከዚህ ጋር ዞ ላይ ንን ስጨምርባት ዞ ን፣ ዞን፣ ዞን ይላል። ከዚያስ ዞ ብዬ ረን ብጨምርበት ዞረ፣ ዞረ። ከዚያ አሁን ማን ብጨምር ዞ ማ፣ ዞማ ይላል። ዞማ ስታላሉት ዞማ ይላል። ስታጠብቁት ደግሞ ዞማ የሶስት ይሆናል። ስታላሉት ዞማ ካላችሁት ጠጉር፣ የሚያምር ጠጉር ወይም ደግሞ ለስላሳ ረዥም ጠጉር ከሆነ ዞማ እንላለን ማለት ነው። ዞማ። ኦኬ። ከዚህ እንግዲህ ወደሚቀጥለው አሁንም ስንሄድ ከዚህ በመቀጠል የምናገኘው ዠ ነው። ከዛ ቀጥለን ወደ ታች በአማርኛ ፊደል ገበታ መሰረት ከሀ እስከ ፐ ወደ ታች ስንቆጥር ዘ ብለን የምናገኘው ዠ ብለን እንጠራዋለን። ዠ ማለት በቅርጽ ደረጃ ይሄ ነው። ቅርጹ ይሄን ይመስላል። ዠ ዠንም በቃላችን ውስጥ አካተን ወይም ደግሞ የቃላችን መነሻ አድርገን ቃል ስንመሰረት ምንድን እንችላለን? ይኸው ዠ ብዬ ዠ ነ ብ፣ ዠ ነ ብ፣ ዠነብ፣ ዠነብ የሚል ቃል ስመሰጣለሁ። ዠለጠ፣ ዠለጠ፣ ዠለጠ የሚል ቃልን መመስረት ይችላል። እዚህ ጋር ደግሞ ዠን መጨረሻ በማምጣት ተመልከቱት። እዚችኛዋ ላይ የተመሰረተው ቃል መጨረሻ መምጣት የመሰረቱት ይዤ፣ ይዤ፣ ይዤ ብዬ ቃላትን እንመሰርታለን ማለት። ስለዚህ ዠን በቃላችን ውስጥ አካተን ቃላት ስንመሰረት ምን እንችላለን? ዠ ብለን ዠነብ፣ ዠ ብለን ዠለጠ፣ ዠ ይዤ ማለት እንችላለን። በጣም ጥሩ። ወደሚቀጥለው ስናመራ አሁንም ዠ ካልን ሁለተኛው የሚሆነው ዡ ነው። ዡ ማለት ቅርጹ ይሄ ነው። ይህን ዡን በቃላችን ውስጥ አካተን ወይም ደግሞ ቃላት ስንመሰረትበት ምን ልንችላለን ማለት ነው? ገ ብዬ ዡን መጨረሻ ማመጣው ገዡ ይላል። ገዡ ወይም አስተዳዳሪ ክፍል ብለን የምንጠራው ገዢ ወይም ገዢው እሱ ነው ብለን እንጠራለን። ገዢው አስተዳዳሪው ማለት ነው። ገዢው ከዚህ ጋር ታዛዡ፣ ታዛዡ
የሚል ሌላ ሰው ታዛዡ ታዛዡ ብለን ቃል እንመሰርታለን። እዚህኛው ደግሞ አዛዡ አያችሁት? አዛዡ ምን ቃላት መመስረት እንችላለን? አዛዡ አዛዡን ብለን ቃላትን መመስረት እንችላለን ማለት። ስለዚህ ዡን በቃላችን ውስጥ አካተን ስንሰራ እነዚህን ቃላቶች ማግኘት እንችላለን። ገዡ፣ ታዛዡ፣ አዛዡ ብለን እንመሰርታለን ማለት ነው። ከዡ ቀጥለን ዣልን ዡ ብለናል። ከዛ ሶስተኛዋ ደግሞ ዢ ብለን ምንጠራት ይቺ ነች። ዢ ይቺን ዢም በቃላችን ውስጥ አካተን ቃላት ስንመሰርት ምን ልንል እንችላለን? ያው አዝዢ 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 ግዢ 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 እዚህ ጋርስ ታዘዢ 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 ብለን ቃላትን መመስረት እንችላለን። ስለዚህ ዢን በቃላችን ውስጥ አካተን ቃላት ስንመሰርት ምን አለን? እቺን ዢን ቃላችን ውስጥ ከተን ወይም ደግሞ አካተን ስንሰራባት እዚህ ጋር ምን አለን? አዝዢ፣ ግዢ፣ ታዘዢ ብለን መመስረት እንችላለን። መልካም። ከዢ ቀጥለን የምናገኛት አራተኛዋ ፊደል ነች። ዣ ትባላለች። ዣ ይችን ዣ ደግሞ መነሻ ላይ በማድረግ ቃላትን ስንመሰርት ምን እንችላለን? የሚከተሉት እንላለን። ይኸው ይዣት 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 ይዣት። እዚህ ጋር ዣጥላ ዣጥላ ዣንጥላ ዣንጥላ የሚል ቃልን እንመሰርታለን ማለት ነው። እንመሰርታለን። ከዚህኛው ጋር ስትሄዱ ይዣቸው ይላል። ይዣቸው ይዣቸው የሚል ትርጉም ያለውን ቃል መመስረት እንችላለን ማለት ነው። ልክ እንዲህ ያደረጋችሁ መለማመድ ያስፈልጋል። ኦኬ ዣም ካየነ ቀጣዩ ዤ ነው የሚሆነው። እንግዲህ ዣ ካልን ዤን ነው የምንመለከተው። ዤ ደግሞ በቅርጽ ደረጃ ይህ ነው። ይሄን ዤም ይሄ ዤ ብለን የምንጠራው ፊደልንም በቃላት ውስጥ አካተን ቃላት ስንመሰርት ምን ልንል እንችላለን? ይኸው ይዤ ይዤ ተተኳይ ፊደላችን ይቺ ፊደል ያት እዚህ መጨረሻ ላይ የመጣችው ዤ ይዤ እንላለን። ከዚያስ አሁንም እዚህ ጋር መጨረሻ አግዤ 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 ረድቼ እንደማለት ነው። ከዚያስ ፈዝዤ 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 ና። ስለዚህ ዤን መጨረሻ ላይ እዚህኛው ብሎክ በሙሉ ዤን በቃላችን መጨረሻ ላይ ያመጣናት። መጨረሻ ያመጣን የመሰረትነው ቃል ይህን ይመሰማል። ስለዚህ ፈዝዤ እንላለን ማለት ነው። በጣም ጥሩ። ከዛ ቀጥዬ ከዤ ቀጥዬ ዢ ነው የምለው። ዢ ማለት በቅርጽ ደረጃ ይህ ነው። ዢ ብለን የምንጠራው ፊደል ቅርጹ ይህን ይመስላል። ይሄን ዢ ብለን የምንጠራው ፊደል በቃላት ውስጥ አካተን ቃላት ስንመሰረት ምን ልንል እንችላለን? ይኸው ገዢ 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 የሚል ቃል እናገኛለን። አዛዥ 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 የሚል ቃል እናገኛለን። ከዚህኛው ጋር ስንሄድ ደግሞ አጋዥ አጋዥ በቃላት ተነቧች ምን አጋዥ አጋዥ የሚል ትርጉም ያለውን ቃል ማግኘት ትችላላችሁ ማለት ነው። ከዢ ቀጥለን የመጨረሻው የሚሆነው ዦ ነው። ዦ ብለን የምንጠራው ደግሞ ይሄ ነው። ይሄ ዦንም በቃል ውስጥ አካተን ስንሰራበት ምን ልንል እንችላለን ማለት ነው? ይኸው ኮሮዦ ኮሮዦ በጋራ አስተነቧች ምን ይላል? ይሄ ኮሮዦ ይላል። ኮሮዦ በተለይ ይሄ ኮሮዦ ብለን የምንጠራው ነገር የሆነ እቃ መያዣ ነገር ነው። የእቃ መያዣ ልክ እንደ ቦርሳ የሚጠቀሙበት በተለይ በቆሎ ተማሪዎች በኩል እንትን ይላሉ። ምግብ ምናምን ለልመና ሲወጡ የሚጠቀሙባት ነች። እዚህኛው ላይ ስንሄድ ዦርናታ 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 ይላል። ዦርናታ ይህም የስራ አይነት ነው፣ ወይም ደግሞ ኮንትራት ስራ መያዝ መቻል ነው። ዦርናታ ብለን እንጠራለን።
እዚህኛው ላይ ደግሞ ስንሄድ ገዦች 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 ገዢ የነበረውን ሁለት እና ከዛ ስናደርጉት ምን እንላቸዋለን? ገዢዎች እንላቸዋለን፣ ወይም አስተዳዳሪዎች እንደማለት ነው። ገዢዎች ብለን ቃላትን መመስረት እንችላለን። ልክ እንዲህ ያደረጋችሁ በደንብ ተካትላችሁ አንብባችሁና ተካትላችሁ ቪዲዮን ተካትላችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለም ሀሳባችሁን እዛው ኮሜንት ሳጥን ላይ አስፍሩልኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ። ቪዲዮ ለሁሉም ተደራሽ እንዲሆን ላይክ፣ ሼር እና ሳብስክራይብ ማድረግ እንዳይዘነጋ። ሰናይ ጊዜ